ሰበር ዜና ከቴዲ አፍሮ ጀርባ ሰሞኑ ተሸርበው የነበሩ አደገኛ ሴራዎችና አሻጥሮች ተጋለጡ። ሰላም ጤና ይስጥልን ውድ የኢትዮ ዴሊ ኒውስ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ የመረጃ ሰዓት የደረሰልንን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ የኢትዮ ዴሊ ኒውስ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋናዎቹን ጉዳዮች አስቀድመን እናስደምጣችኋለን። ከቴዲ አፍሮ ጀርባ ሰሞኑ ተሸርበው የነበሩ አደገኛ ሴራዎችና አሻጥሮች ተጋለጡ። በድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ዙር ከሰሞኑ በማህበራዊ ሚዲያ በስፋት ሲሰራጩ የነበሩ መረጃዎችን በተመለከተ አዳዲስ መረጃዎች ተገኙ። ቴዲ አፍሮን በተመለከተ ከሰሞኑ በማህበራዊ ሚዲያ በስፋት የተሰራጩ መረጃዎችን በተመለከተ ከቴዲ አፍሮ የቅርብ ሰዎች አስደንጋጭ የሚባሉ መረጃዎች ጭምር ተገኝተዋል። አዲሱ የቴዲ አፍሮ አልበም ከመለቀቁ በፊት ጀምሮ ቴዲ አፍሮን በተመለከተ በማህበራዊ ሚዲያ ሲሰራጩ የነበሩ መረጃዎች ትክክለኝነት ምንጭም ታውቋል። በዝርዝር ታደምጡታላችሁ። ዘመነ ካሴ ለወራት ድምጹን ያጠፋበትና ከህዝብ የተሰወረበት ትክክለኛ ምክንያት ታወቀ። ዘመነ አሁን የሚገኝበት ትክክለኛ ቦታና ሁኔታም ተለይቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዘመነ ካሴ ለወራት ድምጹን ያጠፋበትና ከህዝብ የተሰወረበት ትክክለኛ ምክንያት መታወቁ ተሰማ። ዘመነ አሁን የሚገኝበት ትክክለኛ ቦታና ሁኔታ መለየቱም ታውቋል። ለወራት ከህዝብ የተሰወረውና ድምጹን አጥፍቶ የቆየው ዘመነ ካሴ በአሁን ሰዓት ከባድ አጣብቂኝ ውስጥ መግባቱ የተሰማ ሲሆን ከወራት በፊት ድምጹን አጥፍቶ በድንገት የተሰወረበት ዝርዝር ሚስጥርም ታውቋል። ዘመነ ካሴ ድንገት ድምጹን አጥፍቶ እንዴት እንደተሰወረ ለወራት የነበረበት ቦታና በአሁን ሰዓት የሚገኝበት ትክክለኛ ቦታና ሁኔታም ተለይቷል። ዝርዝር መረጃውን ይዘናል። ውድ የኢትዮ ዴሊ ኒውስ ቤተሰቦች በዚህ የመረጃ ሰዓት እነዚህንና ሌሎች ጉዳዮችን በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ፣ ሼር እንድታደርጉና መረጃዎቻችንን እንድትከታተሉን በአክብሮት እንጋብዛለን። ከቴዲ አፍሮ ጀርባ ሰሞኑን ተሸርበው የነበሩ ሴራዎችና አሻጥሮች መጋለጣቸው ተሰማ። በድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ዙር ከሰሞኑ በማህበራዊ ሚዲያ በስፋት ሲሰራጩ የነበሩ መረጃዎችን በተመለከተ አዳዲስ መረጃዎች ተገኙ። ቴዲ አፍሮን በተመለከተ ከሰሞኑ በማህበራዊ ሚዲያ በስፋት የተሰራጩ መረጃዎችን በተመለከተ ከቴዲ አፍሮ የቅርብ ሰዎች አስደንጋጭ የሚባሉ መረጃዎች ጭምር ተገኝተዋል። አዲሱ የቴዲ አፍሮ አልበም ከመለቀቁ በፊት ጀምሮ ቴዲ አፍሮን በተመለከተ በማህበራዊ ሚዲያ ሲሰራጩ የነበሩ መረጃዎች ትክክለኝነት ምንጭም ታውቋል። አዲሱ የቴዲ አፍሮ አልበም ከመለቀቁ በፊት ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ ተከለከለ የሚል ምንጭ ያልታወቀ መረጃ በስፋት የተሰራጨ ሲሆን የአልበሙ መውጣትን ተከትሎ የቴዲ አፍሮ ምክትል ማናጀርና የቅርብ ጓደኛ ታሰሩ። የፌዴራል ፖሊስ እኩለ ሌሊት 6 ሰዓት ላይ ወደ ቴዲ አፍሮ መኖሪያ ቤት ሰብሮ ገባ። የፌዴራል ፖሊስ አባላት ሴሚሲ አካባቢ የሚገኘውን የቴዲ አፍሮን ስቱዲዮ ሰብረው ገብተው ዕቃ ጭነው ወጡ የሚሉ መረጃዎች በማህበራዊ ሚዲያ በስፋት ሲሰራጭ መቆየቱም ይታወቃል። በማህበራዊ ሚዲያ የቴዲ አፍሮን በተመለከተ ስለሚናፈሱ መረጃዎች የተጠየቁት የፌዴራል ፖሊስ የወንጀል ምርመራ ዘርፍ ምክትል ኃላፊ ኮሚሽነር ሙሊሳ አብዲሳ ቴዲን በተመለከተ በማህበራዊ ሚዲያ የተሰራጨው መረጃ ሙሉ ለሙሉ ሐሰት መሆኑን ተናግረዋል። የፌዴራል ፖሊስ ከቴዲ አፍሮ ጋር በተገናኘ የጀመረው ምርመራ የለም፣ ከቴዲ አፍሮ አልበም ጋር በተገናኘ በቁጥጥር ስር የዋለ ሰውም የለም፣ የተከለከለ ጋዜጣዊ መግለጫም የለም የሚል ምላሽ መስጠታቸውም ይታወቃል። በማህበራዊ ሚዲያ የሚናፈሰው መረጃም ሆነ በፌዴራል ፖሊስ በኩል የተሰጠውን መግለጫ በተመለከተ በቴዲ አፍሮ በኩል አሁንም ድረስ ምንም የተሰጠ መረጃ ባይኖርም ኢትዮ ዴሊ ኒውስ ቴዲ አፍሮን በተመለከተ ሰሞኑን በማህበራዊ ሚዲያ ሲሰራጭ የነበሩ መረጃዎችን ለማጣራት ባደረጋቸው ሙከራ በቴዲ አፍሮ ዙሪያ ሰሞኑን ሲናፈሱ የነበሩ አንዳንድ ጉዳዮች በራሱ በቴዲ አፍሮ ዙሪያ በነበሩ ሰዎች የተሰራጩ መረጃዎች እንደሆኑ ለማረጋገጥ ችላለች። ኢትዮ ዴሊ ኒውስ ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ ተከለከለ በሚል በቅድሚያ የተሰራጨው መረጃ እውነትነት ለማረጋገጥ ጥረት አድርጋለች። ቴዲ አፍሮ ኢትዮሪካ የተሰኘውን አልበሙን ከማውጣቱ ከቀናት በፊት ከአርቲስት ቴሌቪዥን ጋር አብሮ የመስራት ስምምነት የተፈራረመ ቢሆንም ቴዲ አፍሮ በአዲሱ አልበም ዙሪያ በአርቲስት ቴሌቪዥን በኩል መግለጫ የመስጠት እቅድ እንዳልነበረው ኢትዮ ዴሊ ኒውስ አረጋግጣለች። በጉዳዩ ላይ መረጃ የሰጡን እንደ አርቲስት ቴሌቪዥን አመራር ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ ተከለከለ በሚለው ዜና እኔም የተመለከትኩት ማህበራዊ ሚዲያ ላይ ነው። ዜናውን መጀመሪያ ያሰራጨውን ሚዲያ ጠይቄ መረጃውን ከቴዲ አፍሮ ምክትል ማናጀር እንዳገኘ ነግሮኛል። በእኛ በኩል ግን የተጠየቀም የተከለከለም ጋዜጣዊ መግለጫ የለም የሚል ምላሽ ሰጥተዋል።
አመልክተዋል። ኢትዮ ዴሊ ኒውስ ያነጋገራቸው አንድ የቴዲ አፍሮ የቅርብ ሰውም የተከለከለ ጋዜጣዊ መግለጫ አለመኖሩንና የመረጃው ምንጭ የቴዲ አፍሮ ምክትል ማናጀር መሆኗን አረጋግጠው ስለ ጉዳዩ ቴዲ አፍሮ የሚያውቀው አይመስለኝም የሚል ምላሽ ሰጥተዋል። የቴዲ አፍሮ ምክትል ማናጀርም ፌዴራል ፖሊስ ጠርቶ እንዳነጋገራት ታውቃለሁ ያሉት እኚህ ሰው ጋዜጣዊ መግለጫ እንዳትሰጡ የከለከላችሁ ማን ነው በሚል የቀረበላት ጥያቄ ጋዜጣዊ መግለጫ የምንሰጥበት አዳራሽ አጣን እንጂ አልተከለከልንም የሚል ምላሽ እንደሰጠችም ገልጸዋል። ዛሀበሻን በመሳሰሉ የማህበራዊ ሚዲያዎች የቴዲ አፍሮ ስቱዲዮ ተዘረፈ በሚል የተሰራጨውን መረጃ በተመለከተ ኢትዮ ዴሊ ኒውስ በማጣራት ባደረገችው ሙከራ ነገሩ መሰረተ ቢስ መሆኑን ማረጋገጥ ችላለች። የቴዲ አፍሮ ስቱዲዮ መዘረፉን በተመለከተ ለኢትዮ ዴሊ ኒውስ ሀሳብ የሰጡት ሌላ የቴዲ አፍሮ የቅርብ ሰው እኔ እስከማውቀው ድረስ ቴዲ አፍሮ ከቤቱ ውጪ አንድ ስቱዲዮ ነው ያለው። ከቤቱ ውጪ በቅርቡ የገነባው ስቱዲዮ ደግሞ ከአዲስ አበባ ውጪ ነው። ሲኤምሲ አካባቢ የሚገኘው ስቱዲዮ አዲሱን አልበሙን ያቀናበረለት ልጅ ስቱዲዮ እንጂ ቴዲ አፍሮ ሲኤምሲ አካባቢ ስቱዲዮ የለውም። አዲሱን አልበሙን ያቀናበረለት ልጅ ስቱዲዮ ደግሞ ምንም ችግር አላጋጠመውም ብለዋል። ኢትዮ ዴሊ ኒውስ ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ ተከለከለ ከሚለው መረጃ ጀምሮ ቴዲ አፍሮን በተመለከተ ከሰሞኑ በማህበራዊ ሚዲያ በስፋት የተሰራጨ መረጃዎች በቅድሚያ በራሱ በቴዲ አፍሮ የቅርብ ሰዎች የተፈጠሩ መሆናቸውን ለማረጋገጥ ችላለች። የኢትዮጵያ መገናኛ ብዙሃን ባለስልጣን የአርትስ ቴሌቪዥን ኃላፊዎችን ጠርቶ ተከለከለ ስለተባለው ጋዜጣዊ መግለጫ ማብራሪያ ከመጠየቁ እንዲሁም የፌዴራል ፖሊስ የቴዲ አፍሮ ምክትል ማናጀርን ጋዜጣዊ መግለጫውን የከለከላችሁ ማን ነው በሚል ካቀረበው ጥያቄ ውጪ በቴዲ አፍሮ ዙሪያ የታሰረ ሰው አለመኖሩን ስቱዲዮ ተዘረፈ የተባለውም ነገር ሐሰት መሆኑን ኢትዮ ዴሊ ኒውስ ከቴዲ አፍሮ የቅርብ ሰዎች ማረጋገጥ ችላለች። በቴዲ አፍሮ ዙሪያ በርካታ የተሳሳቱ መረጃዎች በማህበራዊ ሚዲያ እየተሰራጩ እያዩ ቴዲ አፍሮም ሆነ ማናጀሩ ጌታቸው ማንጉዳይ በጉዳዩ ላይ ለምን ዝምታ እንደመረጡ ግን ኢትዮ ዴሊ ኒውስ ላነጋገረቻቸው የቴዲ አፍሮ የቅርብ ሰዎችም ጭምር ግልጽ አይደሉም። ዘመነ ካሴ ለወራት ድምጹን ያጠፋበትና ከህዝብ የተሰወረበት ትክክለኛ ምክንያት ታወቀ። ዘመነ አሁን የሚገኝበት ትክክለኛ ቦታና ሁኔታም ተለይቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን መሪ ዘመነ ካሴ ለወራት ድምጹን ያጠፋበትና ከህዝብ የተሰወረበት ትክክለኛ ምክንያት መታወቁ ተሰማ። ዘመነ አሁን የሚገኝበት ትክክለኛ ቦታና ሁኔታ መለየቱም ታውቋል። ለወራት ከህዝብ የተሰወረውና ድምጹን አጥፍቶ የቆየው ዘመነ ካሴ በአሁን ሰዓት ከባድ አጣብቂኝ ውስጥ መግባቱ የተሰማ ሲሆን ከወራት በፊት ድምጹን አጥፍቶ በድንገት የተሰወረበት ዝርዝር ሚስጥርም ታውቋል። ዘመነ ካሴ ድንገት ድምጹን አጥፍቶ እንዴት እንደተሰወረ ለወራት የነበረበት ቦታና በአሁን ሰዓት የሚገኝበት ትክክለኛ ቦታና ሁኔታም ተለይቷል። በአማራ ክልል ከሚካሄደው የፋኖ የትግል እንቅስቃሴ ጀማሪዎች መካከል አንዱ የሆነውና የፋኖ የትግል እንቅስቃሴ ምልክት ተደርጎ የሚወሰደው ዘመነ ካሴ በድንገት ከህዝቡ መሰወሩ በደጋፊዎቹ ዘንድ ብዙ ጥያቄ ሲያስነሳ መቆየቱም ይታወቃል። ከወራት በፊት የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን የመሪነት ስልጣንን በሌለበት የተቀበለው ዘመነ ካሴ ከ2018 ዓ.ም የታህሳስ ወር መጨረሻ ጀምሮ በድንገት መጥፋቱን ተከትሎ በትግሉ ደጋፊዎች የተለያዩ መላምቶች ሲሰጡም ቆይቷል። በፋኖ የትግል እንቅስቃሴ ዙሪያ በሚሰጣቸው ተስፋ ሰጪ መግለጫዎችና በማህበራዊ ሚዲያ በሚሰራጨው አነቃቂ መልእክቶች የሚታወቀው ዘመነ ካሴ በአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታ ላይ በአካል ተገኝቶ አለመሳተፉንና በአፋብን ምስረታ የተሰማውን ስሜት በተመለከተ የቪዲዮ መግለጫ ለመስጠቱን ተከትሎ በህይወት የለም የሚሉ መላምቶች ጭምር ሲሰጡም እንደነበርም ይታወሳል። የዘመነ ካሴ ድምጽን አጥፍቶ በድንገት መሰወርን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ የሰጠው ምላሽ ባይኖርም ለብሔራዊ መረጃና ደህንነት አገልግሎት ቅርበት ያላቸው ምንጮች ዘመነ ካሴ በድንገት ከህዝብ የተሰወረበት ምክንያት በዝርዝር ይፋ አድርገዋል። ለብሔራዊ መረጃና ደህንነት አገልግሎት ቅርበት ካላቸው ምንጮች የተገኘው መረጃ ዘመነ ካሴ ከጥር ወር አጋማሽ ጀምሮ ከኢትዮጵያ መውጣቱን በትክክል ያረጋገጡ ሲሆን ላለፉት 5 ወራት በሱዳንና በኤርትራ መቆየቱን አመልክተዋል። ዘመነ ካሴ ድንገት ድምጹን አጥፍቶ ከህዝብ የተሰወረበትና ከኢትዮጵያ የወጣው የሀገር መከላከያ ሰራዊት ከጥር 2018 ዓ.ም መጀመሪያ ጀምሮ ዘመነ ለወራት በተቀመጠበት በሰሜን ጎጃም የገጠር አካባቢዎች የከፈተውን የተጠናከረ ወታደራዊ ኦፕሬሽን ተከትሎ እንደሆነም ምንጮች አመልክተዋል። የፋኖ የትግል እንቅስቃሴ ከተጀመረበት ከ2015 ዓ.ም የነሐሴ ወር መጨረሻ ጀምሮ በሰሜን ጎጃም ገጠራማ አካባቢዎችና በትውልድ ከተማው መራዊ አቅራቢያ ሲንቀሳቀስ የቆየው ዘመነ ካሴ በተደጋጋሚ ከድሮን ጥቃት መትረፉን ያስታወሱት የመረጃ ምንጮች የሀገር መከላከያ ሰራዊት በሰሜን ጎጃም የገጠር ቀበሌዎች ላይ ጀምሮን የተጠናከረ ወታደራዊ ኦፕሬሽን ተከትሎ ዘመነ ወደ 200 ከሚገመቱ አጃቢዎቹ ጋር ከሀገር መውጣቱን አመልክተዋል። ዘመነ ካሴና አጃቢዎቹ ከሰሜን ጎጃም በቅድሚያ ወደ ሰሜን ጎንደር ማምራታቸውን ያመላከቱት የመረጃ ምንጮች ከሰሜን ጎንደር የቋራ ወረዳ የገጠር ቀበሌዎች የቀናት ቆይታ በኋላ በቀጥታ ወደ ሱዳን መሻገራቸውንም አመልክተዋል። ዘመነ በሱዳን ሐምዳይትና ሸረሪና በተባሉ አካባቢዎች በሚገኙ ስደተኞች ካምፕስ መቆየቱም ታውቋል። ከ2 ወራት በላይ በሐምዳይትና በሸረሪና ቆይታ ዘመነ በኤርትራ መንግስት የደህንነት ሰዎችና
በህወሓት የአርሚ 70 አባላት ከፍተኛ ጥበቃ ሲደረግለት እንደነበር የታወቀ ሲሆን በሱዳን ቆይታውም ዘመነ በጀነራል አብደል ፈታህ አልቡርሃን በሚመራው የሱዳን ብሔራዊ ጦር ድጋፍ እየሰለጠኑ የሚገኙ የአማራ ፋኖ ብሔራዊ ንቅናቄ አባላት እንደጎበኘም ተረጋግጧል። በሱዳን ቆይታው ከሱዳን ብሔራዊ ጦር ከፍተኛ አመራሮች ጋር ተደጋጋሚ ውይይት ማድረጉን የጠቆሙት የመረጃ ምንጮች ዘመነ በሱዳን የነበረውን ቆይታ አጠናክሮ በኤርትራ የደህንነት ሰዎች ጥበቃ በቀጥታ ወደ አስመራ ማምራቱን በአስመራም ከአንድ ወር በላይ መቆየቱም አመልክተዋል። በአስመራ ቆይታውም ዘመነ ኮሎኔል ፍጹም የተባለ የኤርትራ የመከላከያ ሰራዊት የደህንነት ኃላፊን ጨምሮ ከኤርትራ መንግስት ከፍተኛ ባለስልጣናት ጋር መነጋገሩም ተሰምቷል። ዘመነ በአስመራ በነበረው ቆይታ የአማራ ፋኖ ብሔራዊ ንቅናቄን የአስመራ ማስተባበሪያ ቢሮ ከመክፈት በተጨማሪ የግብጽና የኤርትራ መንግስታት ለጥንቃቄው እንዲሰጡት የሚፈልገውን ድጋፍ ዙሪያ ውይይት ማድረጉም ታውቋል። በአስመራ ቆይታው ዘመነ ከህወሓትና ከኦሮሞ ነጻነት ሰራዊት በተጨማሪ በቅርቡ ከተደራጁት ከጉምዝ ነጻ አውጪ፣ ከአፋር ነጻ አውጪ፣ ከአገው ነጻ አውጪና ከጋምቤላ ነጻ አውጪ ከፍተኛ አመራሮች ጋር ውይይት ማድረጉና አብሮ ለመስራት ስምምነት ማድረጉም ተረጋግጧል። ዘመነ ካሴ በድንገት የተሰወረውና ለወራት ከመገናኛ ብዙሃን እንዲሁም ከማህበራዊ ሚዲያ የጠፋው ከሀገር መውጣቱን ተከትሎ መሆኑን ያመላከቱት የመረጃ ምንጮች ዘመነ ካሴ ከ2 ሳምንት በፊት ከኤርትራ በቀጥታ ወደ ትግራይ ማምራቱና በአሁን ሰዓት ሽሬ ከተማ እንደሚገኝም አመልክተዋል። ከኤርትራ መንግስትና ከሱዳን ብሔራዊ ጦር ጋር ጥምረት የፈጠረው በዶክተር ደብረጽዮን የሚመራው የህወሓት ቡድን የወታደራዊ ኮማንድ ፖስት ጊዜያዊ ማዘዣ ሆና በምታገለግለው በሽሬ ከተማ በነበረው ቆይታ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ዋና ማዘዣን በሽሬ ከተማ የከፈተ ሲሆን ከቀናት በፊት ወደ አክሱም መጓዙም ተረጋግጧል። በአክሱም ከተማ ቆይታው ዘመነ በቀጣይ ፋኖ ለሚያደርጋቸው የትግል እንቅስቃሴዎች አስፈላጊ በሆኑ የስንቅና ትጥቅ አቅርቦት ላይ ከህወሓትና ከኤርትራ መንግስት ወኪሎች ጋር ውይይት እንዳደረገ ከህወሓቱ ሊቀመንበር ዶክተር ደብረጽዮን ጋር እንደተገናኘም ተሰምቷል። ዘመነ በሽሬና በአክሱም ከተማ በነበረው ቆይታ የአማራ ፋኖ ብሔራዊ ንቅናቄ በቀጣይ የሚያደርጋቸው የወታደራዊ ኦፕሬሽን ከህወሓት ጀነራሎች ጋር በጋራ እቅድ ለማውጣትና ተግባራዊ ማድረግ ስራም በጋራ ለመስራት ከስምምነት መድረሳቸውም ታውቋል። ዘመነ ካሴ ባለፉት 5 ወራት በሱዳንና በኤርትራ እንዲሁም በትግራይ በነበረው ቆይታ ውጤታማ የዲፕሎማሲ ስራዎችን መስራቱን ያመላከቱት ምንጮች ህወሓት በወልቃይት ላይ ያለውን ይገባኛል ጥያቄ ግን ዘመነንም ሆነ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮችን አጣብቂኝ ውስጥ የከተተ ጉዳይ እንደሆነም አመልክተዋል። ህወሓት በወልቃይት ላይ ያለውን ጠንካራ አቋም ከአማራ ብሔራዊ ንቅናቄ አመራሮች አቋም ጋር መታረቅ ካልቻለ ዘመነ ካሴ በትግራይ ለመውጣት እንደሚቸገር በህወሓት የሚታገትበትና በቁም እስር ሊቆይ የሚችልበት እድል ከፍተኛ እንደሆነም አመልክተዋል። ጠቅላይ ሚኒስትር አብይ አህመድ በሚስጥር ይዘውት የቆዩት አስደንጋጭ ወታደራዊ ፕሮጀክት ይፋ ሊሆን መቃረቡ ተነገረ። ጠቅላይ ሚኒስትር አብይ አህመድ በሚስጥር ይዘውት የቆዩት ወታደራዊ ፕሮጀክት በህወሓት በፋኖና በሸኔ ታጣቂዎች ላይ ፍጹም የበላይነት እንደሚያጎናጽፋቸውም ታውቋል። ጠቅላይ ሚኒስትር አብይ አህመድ ይዘውት የቆዩት ወታደራዊ ፕሮጀክት በጎረቤት ሀገራት መንግስታት ላይም ከፍተኛ ድንጋጤ መፍጠሩም ተሰምቷል። በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ነፍጥን ያነሱ ኃይሎች ጥምረት መፍጠርና ለጦርነት መዘጋጀት መጀመራቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ ወታደራዊ አቅማቸውን የሚያጠናክር አስደንጋጭ ወታደራዊ ፕሮጀክት ይፋ ለማድረግ መቃረባቸው ተሰምቷል። በጠቅላይ ሚኒስትር አብይ አህመድ በሚስጥር ተይዞ የቆየው አስደንጋጭ ወታደራዊ ፕሮጀክት የፌዴራል መንግስትን በትጥቅ የሚፋለሙትን ህወሓትን፣ ፋኖና ሸኔን ብቻ ሳይሆን የኤርትራና የሱዳን መንግስታትን ብሎም ግብጽን ታሳቢ ያደረገ እንደሆነም ምንጮቻችን ጠቁመውናል። በጠቅላይ ሚኒስትር አብይ አህመድ በሚስጥር ተይዞ የቆየው አስደንጋጭ ወታደራዊ ፕሮጀክት ወታደራዊ አቅማቸውን በከፍተኛ ሁኔታ እንደሚያሳድግ የታመነበት ሲሆን ጠቅላይ ሚኒስትሩ የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል በቢሾፍቱ አየር ኃይል ግቢ በተከበረበት ወቅት ባደረጉት ንግግር ላይ በሚስጥር ስለያዙት አስደንጋጭ ወታደራዊ ፕሮጀክት ፍንጭ ለመስጠት እንደነበረ ምንጮቻችን ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ በአየር ኃይል 9ኛ ዓመት በዓል ላይ ባለፉት 8 ዓመታት በመከላከያ ሰራዊት ውስጥ በሰራነው ሪፎርም ኢትዮጵያ ዛሬ ላይ የ4ኛ ትውልድ የውጊያ አቅም ፎርስ ጄኔሬሽን ዋርፌር መገንባት ችላለች በሚል ያደረጉት ንግግርን ያስታወሱት ምንጮች ጠቅላይ ሚኒስትሩ በሚስጥር የያዙትና ለማጠናቀቅ ከጫፍ ያደረሰው አስደንጋጭ ፕሮጀክት የወታደራዊ ሳተላይት ፕሮጀክት እንደሆነ አመልክተዋል። የኢትዮጵያ ወታደራዊ አቅም በብዙ እጥፍ እንደሚያሳድግ የታመነበት የወታደራዊ ሳተላይት ፕሮጀክት 2 ክፍሎች ያሉት ሲሆን የመጀመሪያው በኪራይ የተገኘ ወታደራዊ ሳተላይት ወደ ስራ ማስገባት እንደሆነ፣ ሁለተኛው ክፍል ደግሞ ወታደራዊ ሳተላይት ወደ ህዋ የማምጠቅ ፕሮጀክት እንደሆነም ታውቋል። በስም ካልተጠቀሰ ሀገር በኪራይ የተገኘውና በቅርቡ ወደ ስራ እንደሚገባ የተነገረለት ወታደራዊ ሳተላይት በተለያዩ የኢትዮጵያ አካባቢዎች ነፍጥን አንግበው የሚንቀሳቀሱ ኃይሎች እንደሚያዳክምም ታምኖበታል። በኪራይ የተገኘውና በቅርቡ ወደ ስራ እንደሚገባ የተነገረለት ወታደራዊ ሳተላይት የህወሓትን የፋኖንና የሸኔን ታጣቂዎች ታሳቢ ተደርጎ እንደሆነም ታውቋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ለማጠናቀቅ ከጫፍ የደረሰው ወታደራዊ ሳተላይት ወደ ህዋ የማምጠቅ ፕሮጀክት ኢትዮጵያን ወታደራዊ ሳተላይት ወደ ህዋ ከመጠቁ ጥቂት የአፍሪካ ሀገራት ተርታ እንደሚያሰልፋትም ታውቋል። ጠቅላይ ሚኒስትር አብይ አህመድ በ2011 ዓ.ም ኢቲአርኤስኤስ-1 እንዲሁም በ2012 ዓ.ም ኢቲአርኤስኤስ-2 የተሰኙ 2 የመሬት ምልከታ ሳተላይቶችን ወደ ህዋ እንዲመጥቁ ማድረጋቸው የሚታወስ ሲሆን
ከቻይና መንግስት ጋር በትብብር ወደ ህዋ የመጠቁት ሁለቱ የመሬት ምልከታ ሳተላይቶች በሰሜኑ ጦርነት ወቅት የህወሓት ታጣቂዎች እንቅስቃሴ የተመለከተ ወሳኝ መረጃ ያቀበሉ እንደነበረም ምንጮቻችን ጠቁመዋል። በጠቅላይ ሚኒስትር አብይ አህመድ በሚስጥር ተይዞ የቆየው ወታደራዊ ሳተላይት ወደ ህዋ የማምጠቅ ፕሮጀክት የግንባታ ምዕራፍ የተፋጠነ ሲሆን የሳተላይት ግንባታው በኢትዮጵያ መከላከያ ሰራዊት፣ በኢትዮጵያ ስፔስ ሳይንስና በጂኦስፔሻል ኢንስቲትዩት ትብብር እየተከናወነ እንደሆነም ታውቋል። በዓለም አሜሪካ፣ ቻይናና ሩሲያን ጨምሮ ጥቂት ሀገራት ብቻ ወታደራዊ ሳተላይቶች ወደ ህዋ ያመጠቁ ሲሆን በአፍሪካ ኢትዮጵያ ከግብጽ፣ ከደቡብ አፍሪካ፣ ከአልጄሪያና ከሞሮኮ በመቀጠል ወታደራዊ ሳተላይት ወደ ህዋ ያመጠቀች ሀገር ያደርጋታል። ወታደራዊ ሳተላይቶች የጸጥታና ደህንነት መረጃዎች ለመሰብሰብ፣ ሚስጥራዊ ወታደራዊ ግንኙነት ለማድረግ፣ የጠላት ወታደራዊ እንቅስቃሴን ለመከታተል ከፍተኛ ጠቀሜታ እንዳለው የጠቆሙት ምንጮቻችን በቅርቡ ወደ ስራ እንደሚገባ የተነገረለት ወታደራዊ ሳተላይት ህወሓትን፣ ፋኖና ሸኔን ብቻ ሳይሆን ከጎረቤት ሀገራት ጭምር የሚቃጣ ትንኮሳን የመመከት አቅምን በከፍተኛ ሁኔታ እንደሚያሳድግም ታውቋል።